ያው ሁሌ ማለት የምንፈልገው ቃል እንኳን ደስ አላችሁና ቤታችሁን ተረከቡ የሚለው ነው። ያንን ለማለት አሁን ሁለተኛው ነው። ከዚህ ቀደም ለስልሳዎቹ ስካይላይት ሆቴል ላይ ብለነዋል። ከአመት በኋላ ደግሞ ሰፋ አድርገን ስካይላይት ጠቦን የራሳችን ህንጻ ስር ተገኝተን መርሃ ግብሩን እያከናወንን እንገኛለን። ኪሃውሲንግ ሞዴሉ ኪሲኤችኤፍ ተመዝጋቢዎቹን የቤት ባለቤት የሚያደርገው ደግሞ በአነስተኛ ቅድመ ክፍያ በዝቅተኛ ወርሃዊ ቁጠባ። ዝቅተኛ ወርሃዊ ቁጠባ ሲባል ከስንት ጀምሮ ከ2000 ብር። ገንዘቡን እያሳነስ ነው አይደለም፣ እውነት ነው። አንድ ሰው ጋር ትንሽ ይመስላል፣ ሲሰበሰብ ግን ብዙ ነው። ቤት ያሰጣልና በዚህ አሰራር ዛሬ ቤታችሁን ልናስረክባችሁ ከዚህ ቀደም ጳጉሜ 2016 ዓመተ ምህረት እንደዚሁም ደግሞ ጥቅምት 2017 ዓመተ ምህረትና ሚያዝያ 30 2017 ዓመተ ምህረት እድለኛ ከነበሩት መሃል ለይተን እንግዲህ እዚህ ተገኝተናል። ይሄ የምታውቁት ነው፣ እንዲሁ ላስታውሳችሁ ብዬ ነው። በዚህ መንገድ ውስጥ ኪሃውሲንግ መጥቶ እዚህ መድረሱ ሲታይ ቀላል ይመስላል። እውነት ኪሃውሲንግ ወደ ስራ ከገባ 2 አመቱን ያዘ። ከ2 አመቱ ላይ ደግሞ 11ዱን ወር የግል ጥቅማቸውን ባስቀደሙ ኩባንያዎችና ግለሰቦች ተነጥቆ እሱን ለማስመለስ በገጠምነው ግብግብ ያው ያ11 ወር ጊዜ ባክኗል። በተፈጥሮ ሂደት 11 ወር ጊዜን ወደ ኋላ ሄደን መመለስ ባንችልም በአሰራርና በስራ ግን መመለስ እንችላለን በሚል እየጣርን ነው ያለነው። ኪሃውሲንግ ወደ ገበያው ከገባ 2 አመት ይሆነው እንጂ በትክክል ወይም ደግሞ በተግባር ስራውን እየሰራ ያለው 2 አመት ሲቀነስ 11 ወር ነው። ስንት ይመጣል? 13 ወር አካባቢ ነው ማለት ነው። የ13 ወር ልጅ ነው፣ ነገር ግን ትልቅ ነው። ምናልባት ህፃን ብንሆን ድንቅ ልጆች ላይ እንቀርብ ነበር አይደል? ምክንያቱም የተሰራው ስራ ድንቅ ስለሆነ ማለት ነው። ይህንን ከኛ በላይ ማንም ሊያውቀው አይችልም፣ ከኛ በላይ ማንም ሊመሰክረው አይችልም።